ቆጭ ቆጣቢ ምናምን ተቆጥቆ ለመቼ ነው? አባስ ሳላጊጥ ጀንበር ሳለች ሩጥ ነው ነገሩ። ምን ያስፈራሃል? አግባልኝ አላሉ። ሶስቴም ሳይሳካልኝ ተመልሻለሁ። ታድለ ነበር የሚገርመኝ። ረመላ እንዴት ነው የዚህ ቢሮ ጽዳት? አንቺ ከገባሽ ጀምሮ ልዩ ነው። አመሰግናለሁ። ደግሞ በዛ ላይ ቆንጆ ነሽ። ዛዲያ እሱስ አይደል እንዴት ሀገር ያስወጣል? እንዴት ታላገባሁሽ ብሎ እኮ ነው እንዲሁ ጥይቱን የተማዘዙብኝ። እስኪ ከስር መሰረቱ ንገሪኝ። ተመሰረቱ ታልሽኝማ አንዱ በጣም የምወደው እንዲሁ የህንፈር ወዳጅ ነበረኝ። እሺ በእኛ አባባል ቦይፍሬንድ መሆኑ ነው? አዎ ቦይ ነበረኝ። ታዲያ በገጠሩ ደግሞ አንዱ የሚፈራ ሀበርቴ ነበር። እሱም ደግሞ ታላገባሁሽ ብሎ እንዲሁ ሽማግሌ መላክ። እሺ ኋላማ ይህን የሰማው ወዳጅ ደግሞ ሀበርቴው ቤት ሄዶ እንዲሁ መሳሪያውን ሰድሮ ታልገደልኩት ማለት። ኋላማ እንዲሁ ሰዎቹ ሰው እንዲሁ ምንም ቢመልሱት ሰውየው እጅግ ክፉኛ ተበሳጭቶ እንዲሁ ግብረ አበሮቹን ሰብስቦ ታልገደልኩት ማለት። ኋላማ እኔንም ባስቸኳይ እንዲሁ ታላገባት ሞቼ ልካኝ ማለት። እኔም እንዲሁ መጨረሻ ለሁለቱም ታልሆነ እንግዲህ ወዲህ መጣውልሻለሁ። በስምሽ ጦርነት ያስጀመርሽ ጀግና ነሻ። ታዲያ ምን ነው የከተማ ወንድ ዘማች እንዴት ዝም ይላል ብለሽ ነው? አይልሱ ተሳቶኝብን ነው። ለነገሩ እውነትሽን ነው። የከተማ ወንድ የምትኮሳተር ሴት እንደ ጥይት ነው የሚፈራት። ረመላ አንተ ሐሳብህን ስብስብ አድርገህ በዱላ ወቃ ሰውዬ። አሁን ትመጣለህ እንዴ? አረፈርኩ እንዴ ጋሽ መርሻ? አረ በጭራሽ። ምን በወጣህ አንተ? እንዴት ታረፍዳለህ አንተ? ያው ሰራተኞቹ ሊወጡ ሲል መጣል። ምን አለ አንዳንዴ ሚስጥር ብንጠባበቅ። የምን ሚስጥር ነው የምንይዘው? በዚህ እድሜ መጫት ይመስል ይሄን ያህል ሰዓት እየተኛ ያንተ ሚስጥር ምን ተያዘ አልተያዘ ምን ያመጣል? አረ እርስዎ ሰውዬ አይጥመዱኝ። ምን ነው ሽምቅቅ አድርገው ያዙኝ። እንደውም ማንቁርትን እንዲህ ንቅ አድርጎ መያዝ ነበረ። እውነቴን ነው የምልህ። ይሄን የመሰለ ሰውነት ይሄን የመሰለ አቋም ይዘህ የሥራ ፍላጎት ተሌለህ ምን ሰው ነህ አንተ? ሰው ነህ እንዴ? ይህ አዲሱ የሥራ አካሄድ መሆኑ ነው? አመጣጥ ነው የሥራ አካሄዱማ። ይኸውልህ ታረፍዳለህ ተብሎ ደብዳቤ ተጻፈብህ፣ ምንም ማስጠንቀቂያ። ታረፍዳለህ ተብሎ በገንዘብ ተቀጣህ፣ አልሆነም። ስለዚህ አዲሱ የሥራ አመጣጥ አንተን ንቅ አድርጎ መያዝ ብቻ ነው። እኔ እስከ ዛሬ አርፍጄ አውቃለሁ? አላውቅም። ገና ዛሬ ባረፍድ ጉሮሬን ፊት አድርገው ያዙኝ እኮ። ገና ምን አይተህ? ትንሽ እንደው እኛ በዚህ እድሜ ጠዋት ገብተን ስራ ላይ ስንሰማራ አንተ አርፍደህ መተህ አይደለም እኔን ለመምከር እርሶ ራሱ 40 ሽማግሌ መመከር አለበት። ማ እኔ? እርሱ አንተ የሥራ ፈቶች ጠቅላይ ሚኒስትር 40 ያውጣው መድኃኒዓለም። እንዴት ዋላችሁ? እንኳን ደህና መጡ። ዘገባው እባላለሁ። የዚህ ቢሮ ሲኒየር አማካሪ ኦፊሰር ነኝ። ምን ልርዳዎት? አንድ አንጎሌን የበጠበጠችኝ ጉዳይ ነበረች። ለሱ ላማክራችሁ ነበር የመጣሁት። ምንም ችግር የለም፣ ሁሉንም መስመር እናስይዛለን። ምንድነው የሚያስጨንቀውትን ነገር እስቲ በዝርዝር ንገሩኝ። እኔ እድሜ ልኬን በሙሉ ውጭ ሀገር ነው የኖርኩት። 16 ዓመት ልጅ ሆኜ ነው የወጣሁት። ወደ አሜሪካ? እዛች ዘረኛ ሀገር ለጠላቴ ማለት ነው። አውሮፓ ነዎት? ምን ሆኗል ይሄ ሰውዬ? ከነዛ ከመሰሪና ከተኩላ ጋራ ነው እኔ የምኖረው? አይ መቼም እንደው የብዙ ሰዎች ምርጫ አሜሪካና አውሮፓ ነው ብዬ ነው። ታዲያ የት ነበሩ? እኔ አንጎላ ነው የነበርኩት። አንጎላ? ታዲያ ምን አልከኝ? ማለት አዎ አንጎላ በጣም ጥሩ ሀገር ነች።
ነው በል አንተ። አባት ሀገር ነው፣ በወንድ ነው የሚጠራው። ወንድ ነው። አዎ አንጎላ በጣም ጥሩ ሀገር ነው፣ ጥሩ ሀገር ነው። ታዲያ ምን ገጠመውት? ይኸውልህ እንዳልኩ እኔ እድሜን በሙሉ ውጭ ሀገር በስደት ነው የኖርኩት እና ልጄንም እዛ ሀገር ከወሰድኩት 8 ዓመት አካባቢ ሆነው። ስለዚህ ዛሬ ማታ ይገባል። ታዲያ ልጆትን እንድንቀበልልዎት ፈልገው ነው? አይ አይደለም፣ ሽምግልና እንድትሄዱ ይፈልግ። አይ ዘንድሮ ልጅ አንጎላ ተቀምጦ አንጎላ አደረጎታል። ሂዲ፣ ምንድን ነው የምታወራው? የእኔ ልጅ 8 ዓመት አንጎላ ሲቀመጥ ጥሩ አንጎላ ያለው ልጅ ነው። ታዲያ ሽምግልናው ለምንድን ነው? ሊያገባ ልጅህን ለልጄ። አዎ ጎሽ፣ ልጅህን ለልጄ። ፍቃዱ ቅመም ሰርቪስ እዚህ እኛ ቢሮ ውስጥ ይሰጣል እንዴ? አዎ ይሰጣል። አለ ይሰጣል? አለ። በጣም ጥሩ ነው መኖሩ። ችግር የለም። በቃ ሁሉንም ነገር ድርጅታችን በኃላፊነት ወስዶ ስራውን ይሰራል። ግን አንድ ቅር ያለኝ ነገር አለ። እንዲሁም ሽምግልና እኮ እንደ ኢትዮጵያ ባህል፣ እንደ ወጋችን፣ እንደ ባህላችን እኮ ሽምግልና የሚላከው አብሮ አደግ ዘመድ አዝማድ ነው። ብሎ ከውጭ መጥቶ ማያውቁት ቤት ውስጥ ሽምግልና ሂዱልኝ ማለት እንደው አይከብድም? እኔ ወግና ባህሉ መስጠፋኝ። ታዲያ ካልጠፋሁት የሰፈር ሽማግሌ ወይም ደግሞ ዘመድ አዝማድ ሰብስበው አይልኩም? እኔ ኖርኩት አንጎላ ነው። እዚህ ደግሞ የማውቀው ሰው የለም። ስለዚህ እኛም ከዚህ ጀምሮ እንደ አንጎላ እንኖር፣ እንደ አንጎላ እናስብ ማለት ነው። እውነት ነው። አያችሁ፣ ልምድ መውሰድ ማለት እንደዚህ ነው። ከዚህ በኋላ እንደ አንጎላ እናስባለን፣ እንደ አንጎላ እንኖራለን። ይሄ ጉዳይ እስኪያልቅ ድረስ አንጎላዊ ነን እንዳረሱ። አዎ አንጎላዊ ነን። ለእናንተም የሚሻላችሁ እንደ አንጎላ እንድታስቡ፣ እንደ አንጎላ እንድትኖሩ። እንደው እንዴት ይሻላል አቶ መርሻ? በእኔ በኩል አልሄድም። እግሬን አላነሳም ለሱ። ተው እንጂ መርሻ። ይኸውልህ ልንገርህ አቶ ኢሳያስ፣ ሲገባ እንዴት አድርጎ ገላምጦኝ እንደገባ እኔ ነኝ የማውቀው። እናንተ የታያችሁ። ይሄ እኮ የመስሪያ ቤታችን አሰራር ነው። ደግሞ መከተል ያለብን የድርጅታችንን ስራ ነው። እኔ 2 ስራ አለኝ እኮ አይደለም እንዴ? ተጨማሪ 3ኛ አልሰራም። ግዴታ ነው፣ ይሄ ግዴታ ነው። ቆይ አንተ ማን ጠይቀህ? ይሄ ሰውዬ ዘመድ አዝማድ ቢኖረው ኖሮ እኛ ጋር ይመጣ ነበር። ሆነ ደግሞ ምንድን ነው የሚያስገላምጠው? ይሄን ታወቀ ምን ያስገላምጠዋል? አያውቀኝ አላውቀው። ባይሆን ወይ ፍቃድ ይሄድ። እኔ አልሄድም አለቃ። ሽምግልና በጣም ነው የምፈራው። ምን ያስፈራሃል? አግባልኛል አሉ። 3 ሄጄ 3ቴም ሳይሳካልኝ ተመልሻለሁ። ይሳካልህ ነበር። የሚገርመኝ ለሰው ጠይቅ ተብለህ ስትላክ ለራስህ ጠይቅ እየተመለስክ እንዴት ይሳካልሃል? አንቺ ሴትዮ አትይኝ። በቃ ችግር የለውም። እኔ አቶ መርሻና ዘገባው እንሄዳለን። እኔ ችግር የለውም፣ በእኔ በኩል ችግር የለም። እኔ እሄዳለሁ። ግን አንድ ነገር ወቁ፣ ሰውየው ረጅም ጊዜውን የኖረው አንጎላ የምትባል ሀገር ነው። አንተ አንጎላ አንቺ አትባልም፣ አንተ ነው የምትባለው። አስተባብለሽ ሞተሻል። አዎ እንደው አይገርምም? ያደራችሁ እንዴት አደራችሁ? እንደምን አደራችሁ? ምን እግር ጣላችሁ? እንግዲህ ለሽምግልና ነው የመጣ ነው። ልጃችሁን ለልጃችን ልንል ነው የመጣ ነው። ትልቋን ነው መካከለኛዋን ወይስ ትንሿን? መካከለኛዋን ነው። የተከበረችው ልጃችሁን ሜላትን ለልጃችን ለሰለሞን እንድትሰጡልን ለመጠየቅ ነበር። ምን መተዳደሪያ አለው? በምን ያስተዳድራታል? ስራው ገበሬ ነው እና በዋነኝነት በተማረበት ትምህርት ከአንጎላ መንግስት ጋር ሰፋፊ የእርሻ መሬቶችን ይዞ ይሰራል፣ ያርሳል። ገበሬ ነው፣ የአንጎላ ገበሬ። ወስዳታል ወይስ እዚሁ ነው የሚያኖራት? እንግዲህ የሚያኖራት እንደ ሁለቱ ፍላጎት የሚወሰን ነው የሚሆነው። በጤና በኩል እንዴት ነው? ተመርምረዋል?
አይ ምርመራውንም እንደዚሁ በስምምነት አድርገውት ከዛ በኋላ በሚያመቻቸው ቀን ሄደው ተመርምረው ውጤቱን ተሰጡን እኛም ለእናንተ መስጠት ማሳየት እንችላለን። ከአሁን በፊት አላገባም? አላገባም። እሺ አንዴ የተመካክረን እነሱን ነግራቸዋለን። ቢሮ እዚህ የመለኞች ቢሮ የለም እንዴ? እዚህ የመለኞች ቢሮ ፈልጌ ነበር የመጣሁት። ወንድ ልበል ሴት? ቺኳ ብለህ ጥራኝ። በእናትህ ሙዴ ተከልቷል። እዚህ መለኞች ምናምን ቢሮ አቦ ስማኛ፣ ሙዴ ተከንቷል። እዚህ መለኞች ምናምን ቢሮ አለ ተብዬ ነበር። አማርኛ ቺማንች ኧረ አርፋለሁ። ሳጋጤ ነሽ መሰለኝ። ማን ነው አንቺ ያልሽ? አንቺው ኧረ ላሽ በልና በእናትህ ልግባ። ላሽ ብላሽ የምን ላሽ ነው? ምንድን ነው ወንድ? ረጉር ነው እናንተ። ኧረ ቺኮ አንቺ መቼም ትረጅኛለሽ። እዚህ መለኞች ምናምን ቢሮ አለ ተብዬ ነበር የመጣሁት። አልገባኝም። እዚህ መለኞች አሉ ተብዬ ነበር የመጣሁት። ይቺ ሴት ግን ራሷ የምትወራው አታውቅም። በጥሸል ጣላት እንዳበደ በላ ከዚህ ጋር ባራ እረመላ ተመልሰናል። እንደምናችሁ እንኳን ደህና መጣችሁ። መልካም ነው እንግዲህ ያው እናረፍ ነው። እሺ እሺ ዘርስታችሁ ሙሉ እንደሰጣችሁ ሙሉ እረመላ አረፈድኩኝ አይደል? እባክዎ ይቅር ይበሉኝ። ምንም አይደለም። 10 ደቂቃ ብቻ ነው ያሳለፍሽው። በመጀመሪያ ድርጅታችንን ፈቅደው ስለመረጡ በረመላ ድርጅት ስም ላመሰግኖት እወዳለሁ። ጥሩ መፍትሄ ትሰጡኛላችሁ ብዬ አስባለሁ። እባክዎት ጉዳዮትን እስቲ ንገሩኝ። ምን መሰለሽ፣ በቅርብ ነው ዶክትሬቴን ያገኘሁት። ኦ ይሄማ መልካም ሀሳብ ነው። ስለ ዶክትሬቶት እንኳን ደስ አሉት። ምን አይነት ሕክምና ብከፍት ያዋጣኛል ብለሽ ታስቢያለሽ? እንደኔ ወደ ገጠሩ የሀገራችን ክፍል በሕክምና ጦት የሚሰቃዩ ሰዎች ብዙ ስለሆኑ ወደዛ ቢከፍቱ ጥሩ ይመስለኛል። ሀሳብሽ ጥሩ ነው። የገጠሩ ሐኪም ቤት ቁጥር 5 ላይ ነው። አሃ በብራንች ነው የሚከፍቱት ማለት ነው? አዎ። ይሄማ በጣም ጥሩ ሀሳብ ነው። ቁጥር 1 የማህፀን ሕክምና የሚሰጥበት ነው የምከፍተው። በጣም ደስ ይላል። ይሄ ለሴት ያለውትን ክብር የሚያሳይ ነው። እኔ የተፈጠርኩት ከሴት ነው። ለዛ ነው ለሴቶች ቅድሚያ የምሰጠው። ይሄን በመስማቴ ትልቅ ኩራት ይሰማኛል። ሁለተኛውንስ የታሰቡት? ሁለተኛው አረጋዊና ሽማግሌ የሚታከሙበት ሐኪም ቤት ነው። አሃ በእድሜ መግፋት የሚሰቃዩ አረጋውያን የሚታከሙበት ማለት ነው? አዎ። በጣም አሪፍ። ሶስተኛውንስ የታሰቡ? ከአንገት በላይ የሚሰጥ ሕክምና መክፈት ነው ፈልገው። እሺ አራተኛውንስ የታሰቡ? አራተኛው የአጥንት ሕክምና ሲሆን አምስተኛው ደግሞ ቅድም ያልሽው ነው። እዚህ ያሉት በጠቅላላ የሕክምና ዘርፎች ለአንድ ሰው ወሳኝ የሚባሉ የሕክምና ቁልፎች ናቸው። እንደው ግን ለማወቅ ያህል በምን ነበር ስፔሻላይዝድ ያደረጉት? እኔ የተሰጠኝ በደን ልማት ጥሩ አስተዋጽኦ በማድረጌ የተሰጠኝ የክብር ዶክትሬት። የክብር? አዎ የክብር ዶክትሬት ሰው ይጠራበታል እንጂ እኮ አገልግሎት አይሰጥበትም። እረመላ 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 እረመላ። ይሄ ለድርጅታችን አዲስ አሰራርና አዲስ ውጤት ነው። ትልቅ ሰክሰስ ነው።
ግን እኔ እንዳንተ አይደለም። እንዳንተ ስራ ቢሆን ኖሮ እኔ እግሬን አላነሳም ነበር ዛሬ። አቶ መርሻ በቃ እንዴ በቃል እኮ አለቀ እኮ። ተው። አረ በእውነት በጣም ይቅርታ የኔ ጌታ። እኔ እንደዚህ እንደምትጠቅመኝ ባቅ ኖሮ እንደዛ በሻቅጥ ነበረ እንዴ። ባልጠቅምህ ሰው ብቻ በመሆን ልከበር አይገባም። እዚህ በር ላይ መቆሜ ነው ያሳነሰኝ። ሰርቶ መብላት አያሳንስም። የግድ አንተ እንድታከብረኝ ቢሮ ሊኖረኝ አይገባም። ገባህ? መድኃኒዓለም ምንድን ነው ያለው? የሰውን ልጅ ስለወደደው በአምሳሉ ፈጠረው። ገባህ? ስለዚህ ሰው አትናቅ። እሺ ያልከኝም በሙሉ እቀበላለሁ። ብቻ እቺን ነገር ብቻ ከዳር አድርስልኝ። ደረሰ እኮ ደረሰ። አሁን ከእርሶ የሚጠበቀው ምንድን ነው? ወገበቱን ሸንቀጥ አድርጎ ጠበቅ አድርገው ለድግሱ መዘጋጀት ነው። አስፈላጊ ከሆነም ያው ድርጅታችን በጣም ብዙ ዘርፈ ብዙ ስራ ስለሚሰራ ድግሱን ቢሆን ደግሰን መዳር እንችላለን። በዚህ ላይ ደግሞ ያው እንደ ስራ አስኪያጅነት ተጨማሪ ላድርገውና ለስራ ባልደረባ ይኸውልህ ድግሱ እንዴት አይነት ወጪ ቆጣቢና ድል ያለ ድግስ እንደሚሆን ቃል እገባልሃለሁ። እዲያ የምን ወጪ ቆጣቢ ነው? ከተደገሰ ስም የሚሆን ድግስ ነው። ከኔ ልጁን ዳረ ተብሎ ሀገር የሚወራልን ድግስ ታልሆነ ወጪ ቆጣቢ ምናምን ተቆጥቦ ለመቼ ነው? አባት ሳላጊጥ ጀንበር ሳለች ሩጥ ነው ነገሩ። እውነት ነው። በእሱ ሀሳብ እስማማለሁ። እኔም ድግስ ከሆነ ድል ያለ ድግስ ደግሼ ነው እንጂ ማገባው ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ኧረ መላ ወይ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ወይ መላ ወይ መላ